እያገኘ ነው ያለው ጸጋ ምንነጠቀው በትዕቢት ነው። ኃጢአት በራሱ ምንድነው? ይሄ የጸጋ መራቆት ነው ያመጣው። ሰው ኃጢአት ሳለ መስራት ይቻላል ወይ? በደለኛ እንደሆነ ተላላፊ እንደሆነ ገልጾ ፍጹም እግዚአብሔር ቸር እንደሆነ የኃጢአት መንስኤው ስሮቹ ምንድን ናቸው? ትልቁ ነገር ግን ማድረግ ያለበት እግዚአብሔር ፍቅር እንደሆነ እንደምሰነበታችሁ ተመልካቾች፣ ይህ ክፍል 2 ምክረ ካህን ነው። ባለፈው ሳምንት የኃጢአት ስሮች ወይም አርስተ ኃጣው በሚል ርዕስ ኃጢአት ምንድነው? ኃጢአት አለመስራት ይቻላል ወይ? የኃጢአት ስሮች የምንላቸው ምንድን ናቸው? ዓይን ይጹም፣ እጅ ይጹም፣ ጆሮ ይጹም ይላል መጽሐፍ። በእውነት ክርስቲያን መጾም ብቻ ነው ወይ ታዘዘው? ማድረግ ያለበት ነገር የለም የሚሉትን ጉዳይ አንስተን ነበር። ዛሬ ደግሞ ቀጣዩን ይዘን መጥተናል። ከዛ ፊት ለማስታወስ ያክል ጥያቄዎቻችሁን ተመልክተን እንመለስ። እኔ ብዙ ነው ጥያቄዎች ነበሩ። የመጀመሪያው ጥያቄ ኃጢአቶች የምንላቸው ምንድነው? ሁለተኛው ጥያቄ ደግሞ ኃጢአት በራሱ ምንድነው? ሶስተኛው ጥያቄ ደግሞ አምስቱ የምክፋቶቻችን ይጾሙ እንላለን ይባላል እና እነዛን አሁን ዓይን ይጾም፣ ጆሮ ይጾም ስንል እነዚህ ነገሮች እንዴት ነው ማድረግ ያለብን? ምን በማለት መጾም ያለብን? ማለት እያንዳንዱ ድርሻቸው ምንድነው? አቤል አበበ እባላለሁ። ቃሊቲ ለከተማ ቂሊንጦ አካባቢ ሆደ ተወሰን በትምህርት ቤት ነው ብለው የዛሬ ጥያቄ ኃጢአት ምንድነው ማለት የኃጢአት ትርጉሙ ምን የሚል ፍቺ ነው የሚሰጠን የሚል ነውና ቢብራራልን። ምናልባት ተያይዞ ደግሞ አንድ ሰው ኃጢአት አለመስራት ይቻላል ወይ? በህይወት ዘመኑ ኃጢአት አለመስራት ይቻላል ወይ በዚህ ምድር ሲኖር የሚል ነው። ዋና ደግሞ ስሮቹ ምንድናቸው? የኃጢአት መንስኤው ስሮቹ ምንድናቸው ካለ እና ደግሞ ዓይን ይጹም ደግሞ እጅ ይጹም ይላል ቅዱስ ያሬድ በመጽሐፉና የኢየሱስ ትርጉም ምንድነው? ፍቺ ምንድነው? ከምን አንፃር ነው እንደዚህ የሚባለው የሚሉትን ጥያቄዎች ይብራሩት። ተመልሰናል ተመልካቾች። በእናንተ ጥያቄ መሰረት መምህር መልስ አላቸው። ከመምህር ጋር መልካም ጊዜ ይሁንላችሁ። የኃጢአት ስሮች የምንላቸው አንዱ ያው ወቅቱ ጊዜው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተፈተነባቸው ናቸው። አንዱ ትዕቢት ነው፣ ስስት ነው፣ ፍቅረ ነዋይ ነው። እነዚህ ሶስቱ የኃጢአት ስሮች ናቸው። ዓለም ዛሬ እየተገዳደለ ያለው በዚህ ነው። ትዕቢቱ እኔ ብቻ ነኝ የበላይ ማለት ነው። እኔ ካልሆንኩ ያንተን ነገር እኔ አውቅልሃለሁ፣ ከኔ በላይ ያንተን ነገር የሚያውቅ የለም። ስለዚህ እኔ ነኝ እንደፈለገ ውጣ ስልህ ግባ ስልህ፣ ተኛ ስልህ ተነሳ ስልህ፣ ሂድ ስልህ ተቀመጥ ስልህ፣ ስራ ስልህ እረፍ ስልህ፣ ብላ ስልህ አትብላ ስልህ፣ ጠጣ ስልህ አትጠጣ ስልህ፣ ይህን እስከ ማለት ደረጃ እኮ መድረስ ማለት እኮ ነው። ዛሬ በዓለማችን ላይ የምናየው ነገር ይሄ ነው። ወዴት እየሄድን ነው ያለ ነው? ስለዚህ ዓለም የምትታመሰው በእነዚህ በሶስቱ ጉዳዮች ናቸው። በሶስቱ አርስተ ኃጣው የምንላቸው እነዚህ ናቸው። ትዕቢት፣ ስስትና ፍቅረ ነዋይ። በመጾም በመጸለያችን እያደረግን ያለ ነው መንፈሳዊ ተጋድሎ ነው። ያ መንፈሳዊ ተጋድሎ ደግሞ በራሱ ምን አለው ማለት ነው? ረቂቅ የሆነውን ርኩሳን መናፍስትን ድል ከምንነሳበት መንገድ አንዱ ይሄ ነው። ጾማችን፣ ጸሎታችን፣ ስግደታችን፣ በጎ ትሩፋታችን ነው። ነገር ግን ይህን ስናደርግ ግን በእኛ ኃይል አይደለም። ምክንያቱም ይሄ ነዋ ወደ ትምክህት ይወስደናል። ደግሞ ትዕቢት የጸጋ ሁሉ መራቆት ነው። ትዕቢት የጸጋ መራቆት ነው። ምክንያቱም ይሄንን እንግዲህ ያ ታላቁ ሐዋርያው በአንደኛ ጴጥሮስ በምዕራፍ 5 ቁጥር 5 እንዳስቀመጠው እግዚአብሔር ትዕቢተኞችን አይወድም ትሑታኑን እንጂ። ስለዚህ ትዕቢት የዲያብሎስ ነው። አንዳንድ ጊዜ መንፈሳዊውን ነገር ጅማሬ ጀምሩና ገና ብዙ አልተጓዙም። ገና ብዙም ሳንጓዝ ከራሳችንም ስናመጣው ራሳችንም እዛው ከተን ብናየው ብዙ ሳንጓዝ ገና ትንሽ ከሄድን በኋላ የሚሰማን ነገር አለ። ከዚያ በኋላ ራስን ጻድቅ ማድረግ፣ ከዚያ በኋላ ራስን ቅዱስ ማድረግ፣ ከዚያ በኋላ ያለ እኔ ማንም ምንም ማድረግ አይችልም የሚባልበትን ነገር ደረጃ መድረስ፣ ይሄ የጸጋ መራቆትን ያመጣል። ልናገኘው ያለውን አሁን እኮ በመጾም በመጸለያችን በመስገዳችን በእግዚአብሔር ፊት ራሳችንን በማዋረዳችን ለእግዚአብሔር ያለን ማንነት በመግለጻችን ፍጹም ለእግዚአብሔር በሰጠን በልጅነት ጸጋ ታማኝ ሆነን ራሳችንን ምርኮ አድርገን በመስጠታችን እያገኘነው ያለው ጸጋ የምንነጠቀው በትዕቢት ነው። በዚህ መንገድ ነው።
እንጂ ሰይጣንን እኔ ቀጠቀጥኩት ለማለት የመቀጥቀጡ ስልጣን አለን በሱ በሰጠን በልጅነት ጸጋ ውስጥ አለን። ያ የተሸነፈ መንፈስ ነው፣ ድል የተነሳ መንፈስ ነው፣ የተዋረደ መንፈስ ነው፣ ሙት ነው፣ የሙት መንፈስ ነው። ከሞቱት ሁሉ በታች አደርጋለሁ አለም የተባለው ያ የተባለ ነው። ነገር ግን በዚህ መንገድ እሱም ይፈልገዋል እንዲህ ነኝ እኔ ብለን ራሳችን እንድንናገር ይሄ አንዱ የጠላት መግቢያው ነው፣ የሰይጣን መግቢያ መንገድ ነው ራሱ ትዕቢቱ። እንዴ እኔ የጾምኩኝ እንላለን እኮ ይኸው አታዩም እንዴ እንላለን። እርግጥ የሚገለጡ ጾሞች አሉ የሚነገሩ፣ አይ የጾም ወቅት ነው በዚህ ሰዓት ይሄን አላደርግም ማለት ይቻላል። ጾሙ የአዋጅ ጾም ስለሆነ አሁን ሰባቱንም አጽዋማት በምጾምበት ሰዓት አይ እኔ ይሄ በቃ እንደ ሃይማኖቴ በአዋጅ እየጾምኩት ያለሁት በአዋጅ የተደነገገልኝ ጾም ነው ይሄን ማለት አይደለም ትዕቢት ማለት። ና ይሄን ነገር አድርግና ይሄን ነገር ብላ እንደዚህ ያደርግ ሲባል አይ ጾም ነው ማለት ይችላል። በጾም ይሄን አላደርግም ማለት ይችላል። ነገር ግን እንዴ በሚጾመው ጾም ላይ ግን እኔማ እንዲሆኛለሁ እኔማ እንዲነኝ እኮ እያለ እዛ ጋር ደግሞ የሚወላውን ደግሞ ሰው ሳይ ደግሞ እንዴ አንተ ብሎ ደግሞ ያንን ወንድሙን የሚነቅፍ ከሆነ ይሄ ያው ቀደም እንዳልነው እኮ ነው። ስለዚህ ተቀባይነት የለውም። ይሄ ራሱ ትምክህት ነው። ይሄንን አይወድም። ክርስቶስ ተናግሯል፣ ከኔ ተማሩ እንደኔ የዋህ አይደለ እንደኔ የዋህ በልባችሁ ትሑት ሁኑ የኔ ቀንበር ልዝብ ነው ሸክሜ ቀሊል ነው እያለ እኮ ያስተማረው አምላካችን መድኃኒታችን ኢየሱስ ከዚህ የተነሳ እኮ ነው። ስለዚህ ትልቁ ነገር አሁን ትዕቢት ላይ ነው። ትዕቢት ከክብር ያዋርዳል፣ ከማዕረግ ዝቅ ያሰኛል። ይኸው የመጀመሪያውንም እኮ ብንመለከት ሳጥናኤል የተዋረደው በትዕቢቱ ነው። በቃ ትዕቢት የሰይጣን ነው የሚባለው እኮ ለዚህ እኮ ነው። ትዕቢት የክርስቶስ ጠላት ነው እያልን ያለ ነው። ይኸው ከልዕልና ወደ ትሕትና እኮ ነው የመጣው። አይደንቅም? ከልዕልና ወደ ትሕትና የኛ ጌታ። በትዕቢት ትሕትናን መላበስ አለብን። ትልቁ ነገር ነው። ትሑት ስብዕና ሊኖረን ይገባል። ትሑት ስብዕና ደግሞ ማለት ራስን ዝቅ ማድረግ ነው፣ እያወቀን እንዳላወቀን በሚሆነው ነገር ላይ። ምክንያቱም ያኔ በእኛ ውስጥ የእግዚአብሔር ጸጋ ይበዛል፣ ሰሪው ራሱ ባለቤቱ ይሆናል። እግዚአብሔር መንፈስ ቅዱስ በእኛ ላይ ሁሉን ነገር ማድረግ ይችላል። ያኔ ትልቁ ነገር ይሄ ነው። ኃጢአትን ወደ መውደድ አንተን ከሚስቡ ከማየት ከመስማት ተጠበቅ እያለ ማር ይስሐቅ ያስቀምጣል። ኃጢአትን ወደ መውደድ አንተን ከሚስቡ ይላል። እንግዲህ ኃጢአትን እንድንወድ የሚያደርገንና እኛን የሚስቡን ነገሮች ከማየትና ከመስማት እንድንጠበቅ ማር ይስሐቅ አስቀምጧል። አይን ደግሞ ሲያይ ነው አይደል ልብ የሚመኘው? አይን ካላየ ልብ አይመኝም። ትልቁ ነገር ይሄ ነው። አይን ካየ ደግሞ ጆሮ ከሰማ ልቡና መባከኑ አይቀርም። ይሄም ተቀምጧል። ስለዚህ በአይን ክፉ ነገርን ማየት ማለት ነው። በአይን ክፉ ነገርን ማየት ምክንያቱም ያ ስሜትን ይቀሰቅሳል። እንደዚህ አይነቱ ጉዳይ ምኞትን ነው በውስጣችን የሚያሳድረው። ይሄ ደግሞ የሥጋ ምኞትና የአይን አምሮት ከእግዚአብሔር ሳይሆን ከዓለም ነው። በዚህ በአንደኛ ዮሐንስ ምዕራፍ 2 ቁጥር 16 እንደተጻፈው ማየት የኃጢአት ምንጭ ነው ተብሎ ተቀምጧል። ማየት የኃጢአት ምንጭ ነው። ምክንያቱም መጀመሪያ የሚቀድመው ማየታችን ነው፣ እይታችን ነው የሚወስደን። በማየት የወደቁትን እኮ ማንሳት እንችላለን መጽሐፍ ቅዱስ ውስጥ። የመጀመሪያው የሰው ልጆች ተቀዳሚ ፍጥረት ሔዋን አይደለም ዕፀ በለሱን ያሳያት? አዳምን መጀመሪያ መጣ፣ ዝም ሲለው ወደ ሔዋን ሄደ። ሔዋን ደግሞ ዕፀ በለሱን አየች፣ ከዛ ልቧ ተሳበ አይደለም? በዚያ ተማረከ። በቃ ከዕፀ በለሱ ፍሬ ቀጠፈች፣ ለባሏም ለሷም ሰጠችው፣ ለአዳምም ለሷም። ከክብር ከማድረግ ወደቁ፣ ከጸጋ ተራቆቱ። እግዚአብሔርን ያህል አባት ገነትን ያህል ርስት አጥተው በዚያ ሁሉ ዕፀ ፍሬን ወድቀው ለ5500 ዘመን መከራቸውን ፍዳቸውን አይተዋል አይደለም? እንግዲህ ያ ማየት ነው። ምንጊዜም ክርስትና እይታን ነው ማስተካከል። ትልቁ ነገር ይሄ ነው። እንግዲህ እንደገና ስንመጣ በመጽሐፈ ሄኖክ ላይ በምዕራፍ 2 ከቁጥር 1 እስከ 3 ላይ ደቂቀ ሴት ልክ እንደ መላእክት የሆነ አይደለም ጠባያቸው እምናያቸው ያ ንጽህና ቅድስና የተላበሱት ማንን አይተው? ደቂቀ ቃየንን አይተው ከክብራቸው አይደለም? ከጸጋቸው ከክብር ተዋረዱ፣ ከጸጋቸው ተራቆቱ አይደለም? ወደቁ አብረው። አዎ ከደቂቀ ቃየን ጋር ያንን የዝሙት ስራ ሰርተው በማየት ወደ ቅዱስ ዳዊት እንሂድ። ቤርሳቤህን በማየት አይደለም እንዴ? የወታደሩን የኦርዮን ሚስት በማየት ሶምሶንን እንውሰድ። በመጽሐፈ መሳፍንት ምዕራፍ 14 ቁጥር 16 ላይ ደሊላን በማየት። ስለዚህ ነው እኮ መጽሐፍ ሲነግረን ቅዱስ መጽሐፍ እንደሚነግረን አይን ከማየት አይጠግብም ማለት፣ ጆሮም ከመስማት አይሞላም።
ሶሎሞን በመጽሐፍ መክብብ ምዕራፍ 1 ከቁጥር 7 እስከ 8። ስለዚህ እጅና እግር ይጹም፣ ዓይን ይጹም ተብሎ ሲነገር እንግዲህ አሁን ዓይናችን ክፉ ነገር ከሚያይበት ወደ ዝሙቱ መንደር፣ ወደ ኃጢአቱ መንደር፣ የውስጥ ስሜትን ወደሚቀሰቅሰው የሥጋ ፍላጎትን፣ አምሮትን፣ ምኞትን፣ መሻትን ወደሚያመጣው ወደዚያ እንዳይመለከት ነው። ያንን እንደምናደርገው ሁሉ ደግሞ ማየት ያለብን ነገሮች ደግሞ አሉ። አዎ አሁን አለማየታችን እንዳለ ሆኖ ደግሞ ማየት ያለብን ምንድን ነው የሚለው ነገር ማየት አለብን። ማየት ያለብን ለምሳሌ አሁን ሁሉ ጊዜ በነፍሳችን ቅድስናን የምናገኝበት ነገር ላይ መንፈሳዊ ሐሴት የምንሞላበት በጸጋ በበረከት የምንሞላበትን አንዱ እስከ ዛሬ ዓይኖቻችን ያላዩትን ቅዱሳት መካናትን ማየት አለብን። ገዳማቱን ሄደን ማየት አለብን። በእውነት የእግዚአብሔር ድንቅ ሥራ የሚገለጽባቸውን ድንቅ ታምራቱ የሚከናወንባቸውን እውራን የሚበሩበትን፣ ለምጻሙ የሚነጻበትን፣ ጎባጣው የሚቀናበትን፣ ድውዩ የሚፈወስበትን የእግዚአብሔር ማዳን በምላት በስፋት የተገለጸበትን በቃ ይሄን አይተን ለዓለሙ ሁሉ የምንነግርበትን ልክ እንደዚያ እንደማን እንደ አረጋዊ ስምዖን አይደለም ክርስቶስን ካየ በኋላ እኮ ሌላ ማየት አልፈለገም አይደለም። በቃ ዓይኖቼ ማዳንን አይተዋልና ባሪያህን አሰናብተኝ እኮ ነው ያለው። ይእዜ ትስሮ ለገብርከ በሰላም ጊዜው ከማዘዝ ካለ በቃ ዓይኖቼ ማዳንን አይተዋልና ባሪያህን አሰናብተኝ፣ ይእዜ ትስሮ ለገብርከ በቃ በሰላም አሰናብተኝ፣ ይበቃኛል። ስለዚህ ይሄንን ነው አሁን ማየት ያለብን ነገሮች አሉ። ዓይኖቻችን ከቤተ መቅደሱ መለየት የለባቸውም። ዓይኖቻችን ከመስቀሉ መውረድ የለባቸውም። ልክ ለገላትያ ምዕመናን ቅዱስ ጳውሎስ እንደተናገረው ኢየሱስ ክርስቶስ በፊታችሁ እንደተሰቀለ ሆኖ ሳለ አለ ተስሎላችሁ ሳለ እንዳታስተውሉ አዚም ያደረገባችሁ ማለት ነው። አሁን ይህን እኮ ነው ገላትያ 3 ላይ እንደምንመለከተው በቃ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ አዚም ያደረገባችሁ ማለት ነው። ስለዚህ ዛሬም እኛ እይታን ነው ማስተካከል የመጀመሪያዎቹ የሰው ልጆች ተቀዳሚ ፍጥረት እይታን ባለማስተካከል ነው የወደቁት ከክብር። ስለዚህ እኛ የቱን እንይ ነው? ልንሰማ የሚገባው ያው የምንቀደስበትን ሕሊና እረፍት የሚያገኝበትን ልቦና ሰላም የሚያገኝበትን መጽናናት የሚሰጠውን ተስፋ የሚሰጠውን ያውና ቅዱስ የሆነውን አዎ የእግዚአብሔርን ቃል ነው። እንግዲህ ይህን ስንሰማ ደግሞ ምንድነው አንደኛ ቃሉ በመምህራኑም ይገለጻል። ቃሉ የዝማሬው ጸጋ በሰጣቸው ዘማሪያንም ይገለጻል። ዝማሬው ደግሞ በተለያየ የዝማሬ ዕቃ የዜማ ዕቃ ይሰጣል። በገናው ይደረደራል። ይህን ስናይ ማን ትዝ ይለናል? ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት። እሱ በገናውን ይዞ ሲደረድር በሳኦል ሕይወት ውስጥ ወይንም ማንነት ውስጥ የነበረው ሳኦል ተላብሶት የነበረውና የሚያሰቃየው ክፉ ደዌ ምን ያገኝ ነበረ? ዳዊት በገናው ሲደረድር ይርቅለት ነበር። ሳኦልም ከበሽታው ያርፍ ነበር ይላል እኮ። ይሄ መጽሐፍ ቅዱስ ነው። በቃ ዝማሬ በራሱ ፈውስ ነው ማለት እኮ ነው። እምንሰማው ከእስራታችን የምንፈታበትን ነገር ነው መሆን ያለበት። የሚፈታንን ከህሊና እስራት። ዛሬ እኮ ብዙ ነገር አስሮናል። በብዙ ነገር ታስሮናል። በኑሮ ታስረናል። ሰላም በማጣቱ ጉዳይ ታስረናል። በቤተሰብ ጉዳይ ታስረናል። በትዳሩ የታሰራለ ሰላም በተለያየ ምክንያት በልጆቹ የታሰራለ ብዙ እስራት አለብን። ዛሬ ደዌ ያሰረዋል። ልክ እንደዚያ እንደ መጻጉዕ የምንመለከተው 38 ዓመት ሙሉ የሚደንቀው እኮ ያሰው አሁን እኮ ጌታን የሚያስደንቀው 38 ዓመት ሁሉ ተስፋ ሳይቆርጥ በቤተ ሳይዳ ተኝቶ መገኘቱ እኮ ነው። እድናለሁ በሚል ተስፋ አንድ ቀን እድናለሁ የሚል ግን ተስፋ ነበረው የሰው። ከዚህ እስራት ግን እንደሚፈታ ግን ምን ያደርግ ነበረ? በቃ ያስብ ነበረ አንድ ቀን እያለ ግን እንዳለውም ግን እሱ በዚያ መንገድ ቢያስብም መድኃኒታችን ኢየሱስ ክርስቶስ ለዘመናት በዚያ ቦታ ላይ መተኛቱን አይቶ መጻጉዕ ሊጎበኘው እንደመጣ እናያለን። አሁን ይሄንን ነው እናያለን። ልክ ያን ጊዜ ግን መጻጉዕ ጌታ ሲያነጋግረው እንደሰማ የጌታን ድምፅ የተናገረው እሱ በሰው ሰውኛ ነው። ዛሬ ግን የሚያናግረንን ልንሰማው ይገባል ነው። የሚጠራንን ልንሰማው ይገባል። መስማት ያለብን የሚያድነንን ነው፣ የሚፈውሰንን ነው፣ እረፍት የሚሰጠንን ነው፣ ተስፋ የሚሰጠንን ነው፣ መጽናናት የሚሆነንን ነው። ኑ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ ማሳርፋችኋለሁ የሚለውን ነው። ዝማሬውን ነው መስማት ያለብን። ዝማሬውን ነው ከዘፈኑ ይልቅ መዝሙሩን። በቃ ከስክስታው ይልቅ ሽብሻቦ ላይ ዝማሬ ወስዶ እኮ ነጥቆ እኮ ሰማይ ነው የሚያወጣን። በኢዮር በራማ በኤረር እኮ ነው የሚከተን። በሶስቱ ዓለም መላእክት ያለውን የምስጋና ድምፅ ነው የሚያስቃኘን።
ዋይ ዜማ እንዳለው ቅዱስ ያሬድ ልክ በዛ በሰማይ ላይ የሰማውን ዜማ ዛሬም እኛ ደግሞ በዚህ ምድር ላይ በቃ ውሉደ ያሬድ የሆኑት ሊቃውንቱ በዝማሜው ዘንጉን ይዘው መቋሚያውን ይዘው ዛሬ ጾመ ድጓ ቁመት ላይ ልክ ይህን ሲያደርጉት ምን ያህል ደስ ይላል። እንደገና ደግሞ በንስሐ ዝማሬ ውስጥ ደግሞ ስንገባ ዛሬ ብዙ ንስሐ ዝማሬዋን አሉ። በእውነት ደስ የሚያሰኝ በቃ በመጽሐፍ ቅዱሳዊ ከብሉይ ኪዳን እስከ አዲስ ኪዳን ከሰው ልጆች ሕይወት ጋር አብሮ የተሳሰረውን ይህንን ስንሰማ ነው የምናርፈው። የማያረጋጋን የማያጽናናን ግን ልንሰማ አይገባም። ከዚህ በፊት ጾምን ሳይጀምር መሀል ላይ የሚጀምር ሰው ይኖራል። አሁን ላይ የሚጀምር ሰው ይኖራል። ግድ የለም ወንድሙን አይቶ እህቱንም አይቶ አይ ከዚህ በኋላ ምንድነው በልቼስ ምን አተርፋለሁ? ምንድነው ማግኘው? ጥቅም እኮ የለውም። ሁሉ ጊዜ ንብላ ወንስት የጌሰመነ መውት ያሱ ተከሙ አዊነ ሊል ይችላል እኮ ነገ እንሞታለንና እንብላ እንጠጣ አትበሉ አይደል የሚለው? ነገ እንሞታለንና እንብላ እንጠጣ አትበሉ፣ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል ይላል። ስለዚህ በዚህ መንገድ ይሄን እየበላሁማ አልፈልግም፣ አሁን መመለስ አለብኝ። ምንድነው ሁሉ ጊዜ ለስጋ ብቻ ይልና የስጋውን ሐሳብና ፈቃድ ትቶ ወደ መንፈሳዊ ጉዳይ ይመጣል። ጾሙን ይጀምራል። አሁን እሱ ጀማሪ ነው። በዚህ መንገድ ሲመጣ ግን ምንድነው ራሱን በእግዚአብሔር ፊት ኃጢአተኛ እንደሆነ በደለኛ እንደሆነ ተላላፊ እንደሆነ ገልጾ ፍጹም እግዚአብሔር ቸር እንደሆነ ፍቅር እንደሆነ እያሰበ በአቅሙ ልክ እንደው ራሱን ችሎ ቢችል ባለበት አጥቢያ ቤተክርስቲያን ሄዶ እዚያው በደጃፉ ላይ ባሉት አብያተ ክርስቲያናት ሄዶ እነዚያን ቅዱሳት መካናት ቤተክርስቲያኒቷን ደጅ እየጠና ተስፋ አድርጎ ከሻለም በማለዳ ተነስቶ መቼም ዛሬ ሰዓታት ቁመቱ አለ በየአብያተ ክርስቲያናቱ የጾመ ድጓ ቁመት አለ። ለሱ ይሄን እንኳን ባንለውም ግን አንድ ጅማሬው ግን ያደረገቻለ ጠዋት ላይ ኪዳኑን ካደረሰው ኪዳኑን ማድረስ ጠዋት ሄዶ ካልሆነ ግን እያስቀደሰም ባለችው ነገር ላይ ከቅዳሴው ተሳትፎ እያደረገ አቅሙ በፈቀደ መንገድ ነገር ግን ሲጀምር ያው ጸሎት አላት ቤተክርስቲያን ስርዓት አላት። ትልቁ ጸሎታችን ቤተክርስቲያን ዳዊት ነው። ትልቁ ጸሎት መድበሉ የጸሎት መድበሉ እንግዲህ ዳዊት ነው። መዝሙረ ዳዊት ተከፋፍሎ ተቀምጧል። በሰኞ አለው፣ በማክሰኞ አለው፣ በረቡዕ አለው፣ በሐሙስ አለው፣ በዓርብ አለው። ያንን ጠጋ ብሎ ከወንድሞቹም ካሉትም ከተረዱትም ያንን ጠይቆ እንደዚያ የዕለቷን ውዳሴ ማርያም እየደገመ የዘወትር ጸሎቷን እያደረሰ ከቅዳሴው ደግሞ እንደው መቆየቱ እንትን ይለኛል ለተወሰነ ሰዓት ላለማምድ ካለም ደግሞ በሚችለው አቅም እየሆነ ትልቁ ነገር ግን ማድረግ ያለበት እግዚአብሔር ፍቅር እንደሆነ ከተመለሰ በቃ ትናንት እንዲነበርኩ ነው ማሰብ የለበትም። በኋላ ያለውን እየረሳ ወደፊት ወዳለው ብቻ እጁ መዘርጋት ነው ያለበት ነው ማለት። በዚህ ዘመን እንግዲህ አሁን የሚመጡት ወንድሞች እህቶች እንደዚህ ነው መሆን ያለባቸው። ሲመጡ ግን በመሰበር ነው። ታዲያ አንዳንድ ጊዜ እኛ አስቸጋሪዎች ነን። ትንሽ ከቆየን በኋላ ራሳችንን ጻድቅ እናደርጋለን። በሌለን የጽድቅ ሕይወት ራሳችንን ጻድቅ፣ በሌለን የቅድስና ሕይወት ራሳችንን ቅዱስ ስለምናደርግ አስቸጋሪ ስለሚሆን እንደዛ እንዳይሆንብን በቃ ቆም ብለን ከደጀ ሰላሙ ሳንጠፋ በእግዚአብሔር ፊት በልጅነት ጸጋ ራስን ባዶነታችንን መግለጥ ልክ እንደዚያ እንደማን እንደ ቀራጩ እንደ ፈሪሳዊ አይደለም። ፈሪሳዊማ ሲመጻደቅ ነበር። ልክ እንደ ቀራጩ ያለ ሕይወት ነው ሊኖረን የሚገባው። ትልቁ ነገር እኮ ይሄ ነው። አሁን እኩለ ጾም ሲባል ነው ያለን አይደለም። አሁን ሰው ሄዶ ልክ አካፋይ መንገድ ላይ እኩል መንገድ ላይ ሲደርስ ምንድነው የሚለው? ወደፊትም ወደ ኋላው አይደለም የሚመለከተው። ያ ማለት ምን ማለት ነው? ወደፊት ወደ ኋላ ተመለከተ ማለት እኮ ወደፊት ምን ያህል ይቀረኛል ነው፣ ወደ ኋላ ምን ያህል መጥቻለሁ ነው አይደለም የሚያው አይደለም። አማካ መንገድ ላይ ቆሞ ልክ እንደዚሁ እኮ ያ የምንለው ዛሬም የጀመረ ክርስቲያን ዛሬም ሲመጣ ለምን ዛሬ ጾምን ጀመርክ የሚለው የለም። ዋናው መጀመሩ ነው። ዋናው ወደ መንፈሳዊ ሕይወት መምጣቱ ነው። ዋናው ወደ ቅድስና ሕይወት መምጣቱ ነው። ዋናው እሱም ወደሚድንበት እግዚአብሔርም ደስ ወደሚሰኝበት ቅዱሳኑ ሁሉ ደስ ወደሚሰኙበት የድል ዝማሬ ዘምረው በጸጋ ወደሚቀበሉበት ስፍራ ወደዚያ መምጣቱ ይሄ ነው በቃ ደስ የሚያሰኘው። ዓለምን ትቶ ከዓለም ተለይቶ ከዚህ ዓለም ገዢ ከሰይጣን ከሰራዊቱ ከአጋንንት ክፉ አሰራር ተለይቶ የሥጋውን ፈቃድ አሸንፎ መምጣቱ ይሄ ክብር ነው። ዋናው ይሄ ነው። መመለሱ ብቻ ነው። በቃ እግዚአብሔር የሚፈልገው ያን እኮ ነው። ልክ የጠፋው ልጅ ምሳሌ ያለ አይደለም። በአባቱ ቤት ነበረ። ከዚያ በኋላ አባቱን እምቢ አሻፈረኝ ያለ ታናሹ ልጅ በገዛ ፈቃዱ ወጣ። ራበው፣ ጠማው፣ ተራቆተ። ከዚያ በኋላ የሄደበትን ቦታ አልተመቸውም። በገባበትን ቦታ ከአሳማ የተረፈውን እንኳን ምግብ ሊሰጠው ባለጸጋው አልፈለገም። የአባቱ ቤት ናፈቀው። ተመልሶ ወደ አባቱ ቤት መጣ። አባቱ ግን አልፈልግህም አላለውም። ፈቅደ ወደ ወጣ አለ። አልፈልግህም አይደለም ያለው። ተራቁቶ ሲመጣ እጁን ዘርግቶ በጸጋ ነው የተቀበለው ደስ እያለው። ይሄ ልጅ አልጠበቀም። ሲመጣ ምን ነበር ያለው? አባቴ ሆይ በሰማይም በምድርም በድያለሁ፣ ልጅ ልባል አይገባኝም አይደለም ያለው። እንዲህ ብለን ነው መቅረብ ያለብን። እሱ ግን ምን ይለናል?
ልጄ የተከፈተውን በር ሰጥቻለሁ፣ ማንም አውጥቶ ወደ ውጪ ሊጥልህ አይችልም፣ እንኳን በደህና መጣ ብሎ ይቀበላል። ፍቅር እንደሆነ እግዚአብሔር፣ ቸር እንደሆነ እግዚአብሔር መድኃኔዓለም ክርስቶስ አምላካችን ይህን ሁሉ ውለታ የዋለልን በመስቀል ላይ እኮ ስለ ፍቅር ነው፣ ስለ ሰላም ነው። ይህን አውቆ ነው አስቦ መምጣት ያለበት። አቅሙ የፈቀደውን ነገር ማድረግ አለበት ነው የምለው። በዛሬው መርሃ ግብር ብዙ በጎ ነገር እንደተማራችሁ ተስፋ አድርጋለሁ። ሳምንት ደግሞ በተለየ ርዕስ ከአዲስ መምህር ጋር እቀርባለሁ። እስከ ሳምንት ቸርን ሰንብት።